የኤለን መስክ ቤተሰቦች ማንም ሳያውቅባቸው በመላው ዓለም እንዴት እንደሚዘዋወሩ አስበው ያውቃሉ? $70 ሚሊዮን የሚያወጡ የግል ጀቶች፣ ገና ለገበያ ያልቀረቡ ልዩ የቴስላ መኪኖችና ቦታቸው በራዳር እንኳን የማይታወቅባቸው እጅግ ሚስጥራዊ የባህር ላይ ጀልባዎች። በዚህ ቪዲዮ ኤለን መስክ እና ቤተሰቦቹ እንዴት በሚገርም ሚስጥራዊነትና በከፍተኛ ቅንጦት እንደሚንቀሳቀሱ መጋረጃውን እንገፋለን። ጉዟችንን ከግል ጀቶቹ እንጀምር። ኤለን መስክ ተራ ቢሊዮነር አይደለም። እሱ የሰውን ልጅ የወደፊት እጣ ፈንታ ሊቀይሩ የሚችሉ ኩባንያዎችን የሚመራ ሰው ነው። ከኤሌክትሪክ መኪኖች እስከ ጠፈር ምርምር፣ ከሰው አእምሮ ጋር ከሚገናኙ ቺፖች እስከ መሬት ውስጥ የትራንስፖርት መስመሮች። ነገር ግን ትልቅ ስልጣን ትልቅ አደጋን ይዞ ይመጣል። መስክ በአሁኑ ጊዜ 14 ልጆች እንዳሉት ይነገራል። እነዚህ ከአራት የተለያዩ እናቶች የተወለዱ ናቸው። እያንዳንዱ የቤተሰቡ አባል ከቤት በወጣ ቁጥር ለአደጋ የመጋለጥ እድሉ ከፍተኛ ነው። ታዲያ የ300 ቢሊዮን ዶላር ባለቤት ቤተሰቦቹን በአየር ላይ እንዴት ይጠብቃል? መልሱ ቀላል ነው። በከፍተኛ ጥራትና ቅንጦት በማብረር። ከመስክ የአየር ላይ አውሮፕላኖች መካከል ዋናው ጋልፍስትሪም G650 ER የተባለው ግዙፍ ጄት ነው። ይህ $70 ሚሊዮን የሚያወጣ አውሮፕላን ከአውሮፕላንነት ይልቅ የበራሪ ምሽግ ቢባል ይቀለዋል። እንደ አውሮፓውያን ዘመን አቆጣጠር 2016 የተገዛው ይህ ጀት ለሚስጥራዊ የንግድ ስራዎችና ሚስጥራዊ ለሆኑ የቤተሰብ ሽርሽሮች ዋናው ምርጫ ነው። ይህን ማሽን አውሮፕላን ብቻ ነው ማለት የሉቨር ቤተ መዘክርን ዝም ብሎ ህንፃ ነው እንደማለት ይቆጠራል። ውስጡን ስንመለከት ገደብ የለሽ ሀብት ከጥቃቅን ነገሮች ጋር ሲገናኝ ምን እንደሚመስል እናያለን። እስከ 19 ተሳፋሪዎችን መያዝ ይችላል። ሙሉ የምግብ ዝግጅት ክፍል፣ የቅንጦት መታጠቢያ ቤት፣ የግል መኝታ ቤትና ልዩ የመዝናኛ ክፍሎች አሉት። ነገር ግን ዋናው ጉዳይ ቅንጦት ብቻ አይደለም። በ40,000 ጫማ ከፍታ ላይ የዓለምን ትኩረት ሳይስብ የንግድ ስራን ለመስራትና ቤተሰብን ለመጠበቅ የሚያስችል ታሽጎ የተዘጋ ዓለም መፍጠር ነው። በ2022 መስክ ሌላ አስደናቂ አውሮፕላን ወደ ስብስቡ ጨምሯል። ጋልፍስትሪም G700 በ78 ሚሊዮን የተገዛው ይህ ጀት የሳይንስ ልብወለድ ፊልም የሚመስሉ ባህሪያት አሉት። 5 የተለያዩ የመኖሪያ ክፍሎች፣ 2 መታጠቢያ ቤቶች፣ የግል ሻወርና 20 ፓኖራሚክ መስኮቶች አሉት። የሚገርመው ነገር በውስጡ ያለው አየር በፕላዝማ አዮናይዝድ የተደረገ በመሆኑ ከባክቴሪያ ነፃ ነው። ለምን መሰላችሁ? ብዙ ልጆችን ይዞ አህጉራትን ሲያቋርጥ ጤናና ንጽህና ለመስክ የቅንጦት ሳይሆን የግዴታ ጉዳይ ስለሆነ ነው። ኤለን መስክ በአውሮፕላን ውስጥ በሚኖረው ሁኔታ ላይ እጅግ ጥንቁቅ ነው። የአየር ሙቀቱ በትክክል 65 ዲግሪ ፋራናይት መሆን አለበት፣ መብራቱ ደብዛዛ መሆን አለበት እና የአየር ማናፈሻዎቹ ድምፅ ጨርሶ መሰማት የለባቸውም። የአውሮፕላኑ ሰራተኞች ካልተጠየቁ በስተቀር ምንም አይነት ድምፅ እንዳያሰሙ ጥብቅ ትዕዛዝ ይሰጣቸዋል። የመስክን በረራዎች መከታተል ቀላል ነበር። ነገር ግን እንደ አውሮፓውያን ዘመን አቆጣጠር በ2022 ጃክ ስዊኒ የተባለ ኤለን ጀት በሚል የትዊተር አካውንት የመስክን እንቅስቃሴ ይፋ ማድረግ ጀመረ። መስክ ይህን ድርጊት ለቤተሰቦች የደህንነት ስጋት ነው በማለት አካውንቱ እንዲዘጋ $5,000 አቅርቦለት ነበር። ስዊኒ ግን አልተቀበለም። ይህ ግጭት መስክ ትዊተር እንዲገዛ ካደረጉት ምክንያቶች አንዱ እንደሆነ ይገመታል። አሁን ላይ የፌዴራል አቪዬሽን ባለስልጣን የግል ጀቶችን መረጃ ሚስጥራዊ እንዲሆን ፈቅዷል። ይህም መስክና ቤተሰቦቹ እንደፈለጉ እንዳይታዩ ረድቷቸዋል። አልፎ አልፎ ደግሞ የራሱን ጀቶች ከመጠቀም ይልቅ ተከራይቶ በመጓዝ ማንነቱን ይደብቃል። በምድር ላይ ደግሞ መስክ የራሱ የሆነ ልዩ ዓለም አለው። ከቴስላ ሞዴል ኤስ ፕሌድ እስከ ሳይበር ትራክ ያሉ እጅግ ዘመናዊ መኪኖችን ይጠቀማል። ሞዴል ኤስ ፕሌድ በ2 ሰከንድ ውስጥ 60 ማይል መክነፍ የሚችል ሲሆን ለመስክ ግን ይህ ፍጥነት ብቻ ሳይሆን የሚንቀሳቀስ ቢሮ ጭምር ነው። በስብስብ ውስጥ ካሉት አስደናቂ መኪኖች አንዱ ማክላረን F1 ነው። በ1999 በ$1 ሚሊዮን የገዛው ሲሆን አሁን ላይ ዋጋው ከ$20 ሚሊዮን በላይ ሆኗል። ሌላው ደግሞ የጄምስ ቦንድ ፊልም ላይ የታየው ዊትኔሊ የተባለው የውሃ ውስጥ ሰርጓጅ መርከብ ነው። ይህ መርከብ ለሳይበር ትራክ ዲዛይን መነሳሻ እንደሆነ ይነገራል። የመስክ ቤተሰቦች በምድር ላይ ሲጓዙ እንደ ወታደራዊ ዘመቻ ነው የሚታየው። የታጠቁ ጠባቂዎች፣ የደህንነት መኪኖችና ጥቃት ሊያደርሱ ያሰቡን ግራ የሚያጋቡ ዲኮይ መኪኖች አብረው ይጓዛሉ። ኢለን መስክ መሬት ውስጥ የተቆፈሩ ዋሻዎችንም ይቆጣጠራል። ምንም እንኳ በአሁኑ ጊዜ የቦሪንግ ካምፓኒ ዋሻዎች ለንግድ ስራ ቢውሉም ወደፊት ግን የመስክ ቤተሰቦች በትራፊክና ከክትትል ነፃ በሆነ መንገድ ከቤት ወደ አውሮፕላን ማረፊያ በሚስጥር እንዲጓዙ ያስችላቸዋል ተብሎ ይታሰባል። አብዛኞቹ ቢሊዮነሮች እንደ ጄፍ ቤዞስ ያሉ ግዙፍ የባህር ላይ ጀልባዎችን መግዛት ይወዳሉ። መስክ ግን ጀልባ የመግዛት ዕቅድ የለኝም፣ እኔ ረፍት እንኳ አልወስድም ይላል። ይሁን እንጂ ጀልባ በፍጹም አይጠቀምም ማለት አይደለም። ይልቁንም ለንግድ ስብሰባዎችና ለጥቂት ቀናት ቆይታ እጅግ ዘመናዊ ጀልባዎችን መከራየት ይመርጣል። ይህን የሚያደርገው
የሚያደርገው ለውጤታማነትና ለሚስጥራዊነት ሲለው በባህር ላይ የሚደረጉ ስብሰባዎች ከክትትል ነፃ በመሆናቸው ለትልልቅ የንግድ ውሳኔዎች አመቺ ናቸው። የኤለን መስክ ቤተሰቦች ጉዞ በቴክኖሎጂ በከፍተኛ ጥበቃና በሚስጥራዊነት የተሞላ ነው። ይህ ሁሉ ጥረት ዓላማው አንድ ነው፣ ዓለምን የሚቀይር ስራ እየሰሩ ቤተሰባቸውን ከማንኛውም ስጋት መጠበቅ። እናንተስ ስለዚህ ምስጢራዊ ጉዞ ስልት ምን ታስባላችሁ? $70 ሚሊዮን ቢኖራችሁ የትኛውን ጀት ትመርጡ ነበር? ሀሳባችሁን በኮሜንት ላይ አስፍሩልን። ለተጨማሪ ለዛ ያላቸው ትረካዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። በቀጣይ ቪዲዮ እስክንገናኝ ሰላም ይቆዩን።